ተስፋ መቁረጥ እንዴት ያስጠላል መሰላችሁ። ወይ ከልጄ ጋር አልሆንኩኝ፣ ወይ ሰርቼ አልተቀየርኩኝ። በጣም ደከመኝ። ራሴን በጣም እያመመኝ ነው። በቃ አሞኛል እውነት ማለቴ በቃ ተስፋ ቆረጥኩኝ። ደከመኝ፣ በጣም ደከመኝ። ምንም አይነት ነገር አይሳካልኝ። በቃ ምንም አይነት ነገር። እኔ ህፃን አይደለሁም፣ ትልቅ ነኝ። ግን በእድሜ አንድም ነገር ተሳክቶልኝ አያውቅም። ጥሩ ነገሮች ተፈጠሩ፣ በቃ መልካም ይሆናል ብዬ ሳስብ እንደገና ይበላሻል። አንድም የምደሰትበት ነገር የለኝም። በቃ ማለቴ አንድ ልጅ የነበረች የኔ እድል ያዛት መሰለኝ። የኔ ክርታታ በዚች ምድር ላይ ተስፋ እንደመቁረጥ ምንም አይነት የሚያስጠላ ነገርና በሽታ የለም። በቃ ማለቴ ዝም ብዬ ማልቀስ፣ ኧረ በጣም ደከመኝ። በኢየሱስ ሰው እንዴት አንድ ነገር እንኳን አይሳካለትም? ወደዚህ ለመምጣት በስንት መከራ መጥቼ አምስተኛው ነኝ። አምስተኛው ጨርሼ ወደ 6 ገባ። አይገርም? የሰው ልጅ በአንድ ወር ስለ አካውንቱ ያስባል። እኔ በ6ኛ ወር የራሱ ወደ ራሴ ለማስገባት አልችልም። ታዲያ ምንድን ነው? ቆይ ማለት እንዴት ነው? እግዚአብሔር አይረዳኝም? ትቶኛል እንዴ? እኔ ልጅ አይደለሁም እንዴ? በትንሽ በትልቁ ብር ማወጣበት ነገር ብዛቱ በጣም ኧረ በጌታስ ጸሎትም ደከመኝና አቆምኩት። አቆምኩት። በቃ ቤት እዚህ የምሰራበት ምናምን ነገር ጥሩ ናቸው፣ ግን የሆነ ነገር ሲበላሽ ምናምን እኔ አስቤበት አይደለም። ግን እዚህ ሀገር ስንመጣ ለብር ብለን፣ ስለዚህ ብራችሁ ላይ ሲቆረጥ ብራችሁ ብቻ ግን ማለት ማንም ሰው ለብር ነው እንዲሻሻል እንዲለወጥ ነው የሚሰደደው። እሱ ነገር ከኔ ጋር እየሄድ አይደለም። በቃ ዝም ብዬ ነው ከልጅ የተለይቼ የመጣሁት። እውነት ገና ስፈጠር ነው የተረገምኩት ወይስ ካደኩ በኋላ? ማን ነው ሲረገመኝ? ምንድን ነው ያለኝ ከላይ ላይ ምንድን ነው? እኔ አልገባኝም። በጌታ ስም እኔ እንጃ። አንዳንዴ በቃ ይሁን አላ ለኔ እግዚአብሔር ለኔ ያስብም እንዴም ራስቶኝ ነው። ማለት ከአቅሜ በላይ ሆኖ ነው እኮ በቃ ማለት እኔ እንጃ። አንዳንዴ ራሳችሁን መግለጽ የሚያቅታችሁ ጊዜ አለ። አሁን በጣም ደክሞኛል። እውነት ነው የምላችሁ። የልጅ ባይኖረኝ መኪና ውስጥ ገብቼ ድብን ብዬ ውይ መከላከል በጌታ ስም አንድም ልጅ ለሰው መስጠት የፈለኩት ለዛ ነው። በቃ ጥሩ የሚያሳድጓት ከሆነ ስለ እኔ ምንም ችግር የለውም።
በቃ ምክንያቱም በጣም ደክሞኛል። ምንም አይነት ነገር እኔ እንደማስብ አይሆንልኝም። ምንም በቃ ምንድን ነው ችግሩ? ከልጅነት እስከ እውቀት ድረስ እንደዚህ የሚፈታተነኝ ምንድን ነው? አብዝቼ ጸልይና ከዛ ይደክመኛል፣ አቆማለሁ። ያስጠላኛል። ድካም ምንም ስራ ሳይበዛብኝ ይደክመኛል። ሰው እንዴት አንድ ነገር እንኳን አይሳካለትም? እንዴት 6 ወር ሙሉ ሰው ስለ ራሱ ያስብ? ማሰብ ብቻ እንጂ ምንም በቃ ማለት የምሰራው ብክንክን ለምንድን ነው የሚለው? በዛም ያለው ሰው ብር፣ በዚህም ብር 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 ብር። ጤነኛም አይደለም ማለት ለሁሉም ነገር ጊዜው ሲደርስ እነግራችኋለሁ። ጤነኛም አይደለም። ዋናው ጤና ነው እንዳላችሁ አምኛል። የሰው ልጅ ከላይ ብቻ ስታዩት ጤነኛ ይመስላል። ብዙ ነገር የደበኩታል፣ በጣም ብዙ ነገር። እግዚአብሔር ይችን ህፃን አልበድላትም ካለ መልካም ሰዎች ያጋጥሟት ደስ ይለኛል። የኔ እናት አያለቅም። በቃ ይሄ አስባችሁ ድክም ሲላችሁ እንዲህ ሞትም እኮ ግልግል ነው የምትሉበት ደረጃ ላይ ያለ። በእርግጥ ለእኔ አዲስ አይደለም፣ ግን አሁን ሰልችቶኛል በጣም። ማንም ሰው ገንዘብ እንርዳ ሲለኝ አልፈልግም እላለሁ። ቲክቶክ ላይ በጣም ብዙ ሺህ ህዝብ አይቶታል የለቀኩትን ቪዲዮ። ቢያንስ ወደ 800 ሺህ ህዝብ እንደዛ ይመስለኛል። ከዛ የሚቀጥለውን በጣም ብዙ ሰው ነው የሚሆነው። ብዙ ሰው መርዳት ይፈልጋል፣ ልጅ መውሰድ ይፈልጋል። አንዱንም አልስማማም። ብቻ አገራግበት ብሎኛል። እኔ እንጃ በኢየሱስ በጣም ውስጤ ቁስል ብሏል። ኩያዎቼ፣ የኔ ጓደኞቼ ስንት ነገር በእድሜያቸው ጥሩ ነገሮችን እየሰሩ እኔ ሄጄ ወድቃለሁ። አሁን ተሳካልኝ ስል ሁሉ ነገር ይጠፋል። አዘውትሬ ቤተክርስቲያን ሲሄድ የሆነ በመሀል ድንጉር ሄድና የሆነ ነገር ያስቀረኛል። በቃ የሆነ ብቻ ወይ ከቤተክርስቲያኑ ይሆናል ጥላቼ፣ ወይ ከቄሶች ይሆናል ጥላቼ። የሚናገሩት ነገር አልሰማም። እውነት ያስጠላኛል። በቃ በጌታ እኔ አላውቅም። ብቻ ግን እኔ መጥፎ ነገር አላድርግ፣ ለሰዎች ክፉ ነገር አላድርግ፣ አድርጌም አላውቅም። ግን አንዳንድ ሰዎች እንደዚህ ሳለቅስ ምናምን ጠላቶች ይደሰታሉ። በደንብ ይደሰቱ። ምን ይደሰቱ? ብቻ አጭር ናት። ብቻ እኔ ክፉ ነገር አላድርግ እንጂ ሰዎች ስለኔ ማልቀስ፣ ስለኔ መከፋት ካስደሰታቸው ይደሰቱ። ይችላሉ መደሰት። እኔ 1-2 ሰው ይደሰታል እና የውስጤን ማመቅ አልችልም። ዝም ማለት አልችልም። ለማነስ አወራዋለሁ። ታውቃላችሁ ያ ሁሉ ህዝብ በውስጥ መጥቶ እንዳለ እኔ ላሳድጋት፣ እኔ ልውሰዳት፣ ግን ደግሞ ማንም አይተማመንም።
ለሰው አትስጭ፣ ለእኔ ስጪ፣ ለእኔ ነው የሚለው። ሁሉም ራሱን ያምናል። ሰውን ማመን ግን አይችልም። በዛ መሀል ግን ኢትዮጵያ መወለዴ ኢትዮጵያዊነቴን ወደድኩት። የእውነት ምንም እንኳን እንደዚህ አንዳንድ ክፉ የቅርብ ሰዎች ለእናንተ የሚያደርጉት ነገር ከባድ ቢሆንም ግን አላቅም ማለት ሁልጊዜ እንደዚህ ባለቅስም ግን ዛሬ ያየሁት ቲክቶክ ላይ በጣም አሳዘነ። 100,000 ብር አለኝ ነው እንካፈለው፣ እኔም ትንሽ ስላመኝ ስራ እየሰራ አይደለም ምናምን ሲሉ በቃ ውስጥ ያዘነ ማለት እኔ 50,000 ብር ብንካፈል 50 ነው አይደል? ከዛ በላይ እሰራለሁኝ እኮ እና በጣም አመስግኜ ምን ብዬ በቃ ይሁን ያለ አይደለ ብር እንደማያስፈልገኝ እየሰራ መሆኔን እኮ ወጣሁኝና በቃ እንዴ ይሁን ህዝብ ለካ በጣም ይዋህ ነው ምናምን አልኩኝ እና ነገሮች እየስተካከሉ አይደለም፣ እያመመኝ ነው። የልጄ ጉዳይ ያሳስበኛል ማለት ብዙ አማራጭ አለ። የልጄ ግን መወሰን አቃተኝ። ለማንኛውም እናንተን ማላስቸግራችሁ እንዳትጨነቁ። በቃ ካለው እመጣለሁ፣ እንደዚህ ብቻ እሰራለሁ። እኔ እንጃ ይሄ ጊዜ ያልፋል፣ ይሄ ቀን ያልፋል የሚለው ተስፋ እያስቆረጠኝ ነው። ለእኔ አይመስለኝም፣ አላውቅም። ያው እናንተ እንደዛ እንደምትሉኝ አውቃለሁ። እኔን የምታውቁኝ በውስጥ ለምንድን ነው የምታለቅሹ ብላችሁ መታችሁ እንደምትወቅሱኝ አውቃለሁኝ። ግን አደራችሁን በውስጥ የምታውቁኝ መታችሁ እንደዛ እንዳትሉኝ አልፈልግም። በቃ ዝም ብላችሁ አይታችሁ ብቻ አለፉት። ማለት ነገ እንኳን የሆነ ነገር ቢፈጠር እንኳን እንደዚህ መናገር ደስ ይለኛል። እኔ ማንም ሰው ልጅን አይረሳትም። አሁን በቲክቶክ በጣም ብዙ ሰው ነው ልጅን የሚያውቃት። ተመስገን፣ ፈጣሪ ደግሞ ያግዛታል። የኔን ጉዳይ ተውት። መቼም ቢሆን ሰው ሊሆን አልችልም። እንደኔ የሚለፋ እንደኔ የሚደክም እንደኔ የሚያስብ አርቆ ያለ አይመስለኝም ነበረ። ግን ምንም እየተሳካልኝ አይደለም። ዝም ብዬ መንከራተት ብቻ ነው። ደከመኝ፣ በጣም ደከመኝ። ለሰው ክፉ ብሆን ኑሮ ክፉ ስለሆንኩ ነው የስራዬን ነው እላለሁ። ግን ለሰው ክፉ አይደለም። የእውነት የምናገረው ነገር ማንም አይሰማኝም። ቢሰሙም ራሱ እንደ ክፋት ነው የሚያስቡ። እንግዲህ ከእናቴ የበለጠ ስንት ነው አላውቅም። ከእናቴ የበለጠ ምንም ነገር ሊኖር አይችልም። ብቻ ሁሉም ተስፋ ያስቆርጧቸዋልና በቃ በዙሪያ ያለው አንዳችም ነገር የሚያስደስት ነገር የለም። አንድ ልጅ ናት። እሷንም ደግሞ የኔ እድል ተከተላት መሰለኝ፣ ፈጣሪ እንዳያደርግባት። አሁንማ ማንሰርም ጀምሯል። ተው እስኪ ይሄን ቀን ያልፋል አልልም። ካለፈ እሰየው ደስ ይላል፣ ግን አይመስለኝም።